ዘመናዊ የዶሮ ቤት ነው። በፊት ከውጭ ኢምፖርት ይደረግ የነበረው ብዙ ዶላር ይበላብን የነበረው የግብርና እቃ ኳሊቲውን ጠብቆ በሚፈለገው መጠን በቅርብ አቅርቦት በጥሩ ኳሊቲ ኬጆችን እናመርታለን። በትንሽ ቦታ ላይ ይህን ከፍታ ተጠቅሞ ቦታቸውን ኢፌክቲቭሊ ይጠቀማሉ። ይሄ እቃ በፊት እንደ ህልም ነበር። ከባድ ነገር ነው። እኛ ሀገር ውስጥ ይመረታል ተብሎ እንኳን አይታሰብም። በቃ እንደ ስዕል ነበር የሚታየው። ሁሉንም እንሰራለን። ከትንሽ እስከ ትልቅ ነው የምንሰራ። ፕሮዳክቲቭ የሆነ ፋርም አለሽ፣ ውጤታማ ትሆኛለሽ ማለት ነው። ጤና ይስጥልን እንደምን አላችሁ? ውድ ስለ ቢዝነስ ሚዲያ ቤተሰቦች፣ ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ የምንገኘው አሁን ላይ በተለይ በዶሮ እርባታ ቢዝነስ ላይ የተሰማራችሁ እንዲሁም ደግሞ ለመሰማራት ያሰባችሁ ለእናንተ የሚጠቅማችሁ እዚሁ በሀገር ውስጥ የተመረቱ የተለያዩ ማሽኖች እንዲሁም ከወተት ተዋጽኦ ጋርም በተያያዘ የተለያዩ ማሽነሪዎችን ልንቃኝላችሁ ተገኝተናል። ይህንን ፕሮግራም እስከ መጨረሻው በመመልከት ደግሞ ሙሉ መረጃ ማግኘት ትችላላችሁ። ይህንን ፕሮግራም ወደ እናንተ እያደረስኩላችሁ ያለሁት እኔ ሉካ ቢዳቤ፣ በካሜራ ኤርሚያስ አብሮናል። ስለ ቢዝነስ ሚዲያን ከዚህ በፊት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁ ቆዩ። እንዴት ነሽ? ሰላም ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። በቻናላችን የተለያዩ በተለይ ከቢዝነስ ጋር የተገናኙ ስራዎችን የሚሰሩ አምራቾች ጋር እየዞርን ቅኝት እናደርጋለንና ዛሬ ደግሞ እናንተ ጋር ተገኝተናል። እስቲ ፊት ለፊት የሚታዩኝም የዶሮ እርባታ ሌሎችም አሉና እስቲ ራስሽን በማስተዋወቅ ጀምረሽ ስለነዚህ ዝርዝር ነገር። ዶክተር ሌኒ ይባላል። ድርጅታችን አግሪቤክ ይባላል። ይዘን የመጣ ነው ደግሞ ዘመናዊ የዶሮ ቤት ነው። በፊት ከውጭ ኢምፖርት ይደረግ የነበረው ብዙ ዶላር ይበላብን የነበረው የግብርና እቃ እዚህ ላይ ራሱ ኳሊቲውን ጠብቆ በሚፈለገው መጠን እንዲሁም በቅርብ አቅርቦት በጥሩ ኳሊቲ ኬጆችን እናመርታለን። ሙሉ ለሙሉ የሀገር ውስጥ ሙሉ ለሙሉ ሮ ማቴሪያሉ የሀገር ውስጥ የሆነ የተወሰኑ ነገሮች ብቻ እሱም በጣም ቺፕ የሆኑ ርካሽ የሆኑ እቃዎች ማለት ከዋጋ አንጻር ማለት ነው። ከዛ አንጻር ዋጋቸው በጣም ትንሽ የሆነ እነሱን ብቻ እያመጣን ኦልሞስት ግን ከ95% በላይ ሀገር ውስጥ ባለው ማቴሪያል የውጭውን ራሱን ተክተን እዚህ ጋር እያመረትን ያለ ነው። በጣም ጥሩ። እንግዲህ እዚህ ጋር የማየው ምን ያህል አቅም ነው ያለው? ይሄኛው ለማሳየት ያህል አንድ ካሬ ተኩል ላይ 30 ዶሮ ወደ ላይ ዋተር ላይኑ አውቶማቲክ የሆነ ጤናቸው የተጠበቀ እንዲሆን ከውሃ ጋር ካለው ንጽህናውን የጠበቀ እንዲሆን የዋተር ላይኑን አውቶማቲክ አድርገ ነው። የኩሳቸውን ደግሞ ከኩስ ጋር ንክኪ እንዳይኖራቸው ከታች የሁሉም ዶሮ ኩስ ታች ይወርዳል። መመገቢያ እዛው ላይ ነው ያለው። ስለዚህ መኖ አይባክንም። ብዙ ጊዜ ችግሩ መኖ ይባክናል። አሁን ፍሎር ሲስተም ሲሰራ መኖ ነው እንግዲህ ትልቁን ቦታ የሚይዘው የዶሮ እርባታ ላይ። ግን እንደዛ ሆኖ መኖ በጣም ይባክናል። ሳይበሉት ሲደፋ ምናምን ይሆናል እና ያ ደግሞ ትልቅ ኪሳራ አመጣብን ከሰረን የሚሉት እዚህ ጋር ጥንቃቄ ሳያደርጉ ነው። ግን ኬጅ ደግሞ ስትጠቀሚ መኖ እዛው ጋር ነው። መመገቢያው ከፊት ለፊት እዛጋለ ነጩ እቃ ማለት ነው። መመገቢያ ያለ ሙሉ የተሰጠሻቸውን ጽድት አድርገው ነው የሚበሉት፣ ይጨርሱታል። ውሃ ደግሞ እዛው አውቶማቲክ ነው። ከዛ ጋር ያችኛው አረንጓዴ ጫፏ ቀይ ኒፕል ድሪንኪንግ ሲስተም ይባላል። እሱ አለ። በሱ ውሃ ይጠጣሉ። ከዛ እንቁላላቸው ደግሞ ተንሸራቶ እዚህ ጋር እንቁላላቸው ተንሸራቶታቸው። አሁን ብዙ ጊዜ ችግሩ ምንድነው? እንቁላል ይሰባበራል፣ ዶሮቹ ራሱ ይሰብሩታል፣ እንቁላል ይቆሽሻል። ስለዚህ እዛ ጋር ንጹህ እንቁላል ዶሮቹ ማይነኩት ታገኛለሽ። ከጤናማ አንጻር ደግሞ ከኩስ ጋር አይነካኩም። ዶሮች ከኩስ ጋር ስለማይገናኙ ንጹህ ፋርም ይኖርሻል ማለት ነው። ንጹህ ፋርም አለሽ ማለት ደግሞ ንጹህ አጠጡ ማለት መኖ ጨረሱ ማለት ውጤታማ በቃ ፕሮዳክቲቭ የሆነ ፋርም አለሽ፣ ውጤታማ ትሆኛለሽ ማለት ነው። በጣም ጥሩ። በምን መልኩ መጠቀም እንደምትችሉም እየነገርሽ ነበርና ያው ብዙ ጊዜ ከውጭ የሚመጡ አሉ አይደለ? በተመሳሳይ ምርቶች። ስለዚህ ሀገር ውስጥ መመረቱ ከኢኮኖሚው በተጨማሪ በምን መልኩ ሊጠቅማቸው ይችላል? ለሚጠቀሙት ሰዎች ምንድነው አንደኛ ነገር የዶሮ እርባታ ሲታሰብ ትልቅ ቦታ ነው ሰው የሚያስበው መጀመሪያ። ስለዚህ ኬጅ ከተጠቀመ በትንሽ ቦታ ላይ ይሄን ከፍታ ተጠቅሞ ባለችው ቦታ ወደ ላይ ከፍታውን ተጠቅሞ ብዙ ዶሮ ወደ ላይ ይጨምራል። ቦታቸውን ኢፌክቲቭሊ ይጠቀማሉ ማለት ነው። በትንሽ ቦታም ይሰራሉ ማለት ነው። ይሄ እቃ በፊት እንደ ህልም ነበር። ከባድ ነገር ነው። እኛ ሀገር ውስጥ ይመረታል ተብሎ እንኳን አይታሰብም ማለት በቃ እንደ ስዕል ነበር የሚታየው። ግን አሁን ደግሞ አጠገባችን ሆኖ ሰዎች ሲያገኙት እዚሁ ሲመረት በተፈለገው ብዛት በራሳችን ገንዘብ በኢትዮጵያ ብር ኳሊቲውን በጠበቀ በሚፈለገው ውጪ ባዩት ነገር እዚህ ጋር ሲያገኙት በጣም ደስተኞች ናቸው። በደንብ ተቀባይነትም አግኝቷል። አሁን ላይ በደንብ ሰው ፈልጎ ነው ራሱ ኬጅ እንጠቀም ብሎ የሚመጣው አሁን ላይ። እሺ በጣም ጥሩ። ያው ከዚህ በተጨማሪ ደግሞ በፈለጉት መጠን እንዲሰራላችሁ በፈለጉት መጠን ከትንሽ
ከትንሽ ጀምሮ ከትንሽ እዛ ጋር አለ ከ5 ዶሮ ጀምሮ መመገቢያ መጠጫ ኩስ መቀበያ የያዘ 5 ዶሮ 10 20 30 በቃ ሁሉንም ማካተት ስላለብን ኬጅ ሲባል ከትንሽ ጀምሮ ለኛ ማቅረብ አለብን ለሁሉም እንዲዳረስ ጠቃሚ ነገር ስለሆነ አዋጪ ስለሚሆንላቸው በኋላ ስለዚህ ሁሉንም እንሰራለን ከትንሽ እስከ ትልቅ ነው የምንሰራው። ስለዚህ በፈለጉት አማራጭ ታቀርባላችሁ? በፈለጉት አማራጭ። ያው የኛ ቻናል ደግሞ ስለ ቢዝነስ የምናነሳበት ስለሆነ አንድ ሰው ወደዚህ ቢዝነስ ልግባቢ በትንሹ ከየትኛው ጀምሮ ቢጀምር የተሻለ ነው ትርፋማ ይሆናል ብለሽ ታስባለሽ? ምንድነው እንደ ንግድ ስላልሽ ነው። አሁን እንደ ቤተሰብ ምናምን ሲሆን 5 ዶሮ ለልጆች ይሆናል። ገንዘብ አውጥተሽ ከምትገዢ እንቁላል ፍሬሽ እንቁላል እዛው በረንዳሽ ላይ ታገኛለሽ 5-10 ዶሮ። እንደ ቢዝነስ ደግሞ ቢያንስ ከ500 ዶሮ በላይ ይዘው ለገበያም ለማቅረብ ስለሆነ ከ500 ዶሮ ጀምሮ ቢይዙ አዋጪ ነው። ከድካሙም አንፃር ለ500 ሆነ ከፍ ሲላለው እኩል ስለሚሆን ድካሙ ወጪ ምናምን ከ500 ጀምሮ ቢሰሩ አዋጪ ነው። ስለዚህ እናንተ ጋር አነስተኛውን በስንት ዋጋ ማግኘት ይችላሉ? ትንሹ አሁን 5 ዶሮ የምትይዘው ጋልቫናይዝድ በሆነ ማቴሪያል በውጭ ስታንዳርድ የተሰራ ወደ 3400 አካባቢ ነው። ይሄም በጣም ዋጋ ቀንሰን ነው የምናቀርበው። ምክንያቱም ነጋዴዎች ብቻ አይደለንም ባለሙያዎችም ነን እና የሚጠቀመው ዶሮ የሚያረባው ሰው ተጠቅሞ ተሻሽሎ ነገ ደግሞ ከፍ አድርጎት ይመጣል። ባለ 5 የወሰደ ባለ 10 ባለ 20 እንደዚህ አድርጉልኝ ከዛ በኋላ ይላል። ስለዚህ እንደዛ ሲሆን ማየት እንፈልጋለን። ለውጡን ማየት ስለምንፈልግ ዋጋ በጣም እየቀነስንና ስልሽ እኛን በማይጎዳ ግን ሰው ደግሞ በቀላሉ እንዲያገኝ በትንሽ ብር እንዲያገኝ አድርገናል። በጣም ጥሩ። ያው ከትርፋማነት አንፃር ነው ቢዝነስ የሚጀመረውና ይሄ ደግሞ የሀገር ውስጥ ነው እያልሽኝ ነበረ። ምናልባት ሰዎች ጋር ጥያቄ የሚያስነሳው ነገር ጥራት ነው እና የእናንተ ምርቶች ምን ያህል ጥራት አላቸው? እኛ እንግዲህ 6 ዓመት በላይ ሆነናል ኬጅ ስራ ላይ። እኛ ራሳችንንም ስናየው ራሱ በየጊዜው በቃ እየተሻሻልን በፊት የነበረን የዛሬ 5-6 ዓመት የነበረ የምንሰራውና አሁን ላይ የደረስንበት በጣም እጅግ ተለውጧል። በጣም በብዙ ነገር ማለት በዲዛይንም በኳሊቲም በጥንካሬም በምን በብዙ ነገር ተለውጧል። ስለዚህ በተቻለ መጠን እያሻሻል ነው ጥራቱን የጠበቀ እያረግነው ነው። ምክንያቱም ኮሜንቶችን እንቀበላለን። አስተያየቶች እንደዚህ ሆነብን በዚህ ምናምን ሲሉ ያንን ለኛ ግብአት እያደረግነው ወደ ስራችን አምጥተ ነው አሪፍ ጥራት ላይ ደርሰን። በጣም ጥሩ። ሌሎች ደግሞ ማየት የምንችላቸው ነገሮች እንዳሉ ቅድም እየነገርሽ ነበር። ቀጣዩን ደግሞ ማየት የምንችላቸው እሺ። ሌላው ነገር በዴሪ ሴክተር ላይ በወተት ልማት ቢዝነስ ላይ ደግሞ የተለያዩ ኢኩዊፕመንቶችን ኢምፖርትም እናደርጋለን። እየሞከርናቸው ነው ያለነው ወርክሾፓችን ላይ ለመስራት እየሰራናቸው ያሉት አሉ የዴሪ እቃዎች ላይ ግን እነዛ እቃዎች አሁን የምታያቸው ኢምፖርትም የተደረገ እዚህም የተመረቱ አሉ። ክሬም ሴፓሬተር የሚባል አለ። የክሬምና ወተቱን ለይቶ የሚያወጣልን ማለት ነው ማሽን አለ። ሊኩዊድ ናይትሮጅን ኮንቴነር አለ። ላሞችን በምናዳቅልበት ጊዜ አርቲፊሻል ኢንሲሚኔሽን በምንሰጥበት ጊዜ የምንጠቀማቸው እቃዎች ናቸው እነዛ። ሌላው የወተት ጥራትን መለያ አልኮል ገን የሚባል አለ። እነሱ እቃዎች አሉን በዴሪ ላይ ብዙ እቃዎች አሉን። ሌላው ቢኪፒንግ ላይ ደግሞ የንብ ማነብ ቢዝነስ ላይ ሴክተሩ ላይ ደግሞ የንብ ቀፎች አሉን፣ ስሞከር አለ፣ ማር ማጣሪያ አለ። የተለያዩ እቃዎች በዛ ዙሪያ አሉን። አሁን የጠቀሽልኝን በዝርዝር እንድናቀው እዛ ጋር ክሬም ሰፓሬተር አለ ያልሽኝ ነበርና በኤሌክትሪክ ኃይል ነው የሚሰራው እንዳየው የሀገር ውስጥ ነው ወይስ ደግሞ? ይሄ ኢምፖርትድ ነው። ኦኬ። በምን አይነት ኤሌክትሪክ አማራጭ መጠቀም ይችላሉ? ይሄ በሲንግል ፌዝ ነው የሚሰራው። በቤት ውስጥ ቆጣሪ። እሺ። ምናልባት ያው ብዙ ጊዜ ማሽነሪ ሲገዙ መለዋወጫ እቃዎች ያስቸግራሉና እሱንስ በምን መልኩ ሊያገኙ ይችላሉ? ምንድነው መለዋወጫዎቹ ኢዚሊ እዚሁ የሚገኙ ናቸው። ስለዚህ የሚከብድ ነገር የላቸውም። ቶሎ ደግሞ የሚበላሹ እቃዎች አይደሉም። እነዚህ በጣም ከባባድ ስለሆነ ዋስትና አለው። ሁሉም እቃ በሲንግል ፌዝ ነው። ብዙ ኤሌክትሪክ የሚፈጅም ነገር የላቸውም እዚህ እቃዎች ውስጥ። ምን ያህል ዋጋ ማግኘት ይችላሉ እናንተ ጋር? የማር ማጣሪያ ከ19 እስከ 20 ሺህ ብር አካባቢ። ምን ያህል ጊዜ መስራት ይችላል? በቀን 16 ሰዓት መስራት ይችላል። በሲንግል ፌዝ ነው እሱ። እሺ፣ በጣም ጥሩ ቆይታ አድርገናል። ስለሰጠሽን መረጃ እናመሰግናለን። በመጨረሻ ደግሞ ማለት የምትፈልጊ ነገር ካለ ድል ይስጥሽ። የግብርናው ቢዝነስ በጣም አዋጭ ቢዝነስ ነው። በእቃም አቅርቦት ማለት ሁሉም ዘርፉን አይቶ በጣም ጋፕ ያለው ምንድነው እቃ አቅርቦት ነው ያለው። ሁሉም ላም ሊኖረው ዶሮ ሊኖረው ብቻ አይደለም የሚገባው። ዶሮ ያለው ግብአት ስለሚፈልግ የእሱንም ማየት፣ ዶሮ እርባታ ውስጥ የሌለ ደግሞ ግብአት ከበዛ ደግሞ ዶሮ እርባታ ውስጥ መግባት፣ ኦር ደግሞ የወተት ልማት ውስጥ ብቻ። ግን በግብርና ቢዝነስ ሁሉም አዋጭ ናቸው።
በጣም አዋጭ ናቸውና ወጣቱም ሁሉም ቢገባና ውጤታማ ቢሆን ደስ ይለኛል። በመጨረሻ ደግሞ ተመልካቾችም እናንተ ማግኘት የሚፈልጉ ስለሚኖሩ በምን መልኩ ሊያገኟችሁ ይችላሉ? አድራሻችሁ የት ነው? አድራሻችን ጀሞ 1 ጀሞ ሞል 3ኛ ፎቅ ቢሮአችን ነው። ወርክሾፓችን ጀሞ 2 ኮንዶሚኒየሙ ጋር ወርክሾፓችን አለቃዎች የምናመርትበት መጥተውም ጎብኝተው አይተው በሚፈልጉት ነገር በሚፈልጉት ዲዛይን ማሰራት ማስመረት ይችላሉ። ስለነበረን ቆይታ በድጋሚ አመሰግናለሁ። መልካም። እንደተመለከታችሁት በዛሬ ፕሮግራማችን የቃኘ ነው። በተለይ ደግሞ የዶሮ እርባታ ላይ ለምትሰማሩ ወይ ደግሞ አሁንም ተሰማርታችሁ የምትሰሩ ካላችሁ በሀገር ውስጥ የተመረቱና ከውጭም የገቡ ያሉ ማሽነሪዎችን ነው የቃኘ ነው። በዚህ ፕሮግራም ሙሉ መረጃ እንዳገኛችሁ ተስፋ እናደርጋለን። ለበለጠ መረጃ ደግሞ ከስር ባለው ስልክ ቁጥር እነሱን ማግኘት ትችላላችሁ። የኛ ፕሮግራም ዛሬ ይሄንን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።